ሰላም ሰላም፣ እንዴት ናችሁ? ውድና የተከበራችሁ በመላው ዓለም የምትገኙ ኢትዮጵያውያን እንዲሁም ኤርትራውያን የቻናሌ ቤተሰቦች እንዴት ናችሁ? ደህና ናችሁ ወይ? አለውን እግዚአብሔር ይመስገን ደህና ነኝ። በያላችሁበት ሰላም፣ ፍቅር፣ ጤና እመኝላችኋለሁ። ፈጣሪ አምላክ ሀገራችንን ሰላም እንዲያደርግልን፣ ህዝባችን እንዲጠብቅልን በየሃይማኖታችን እንጸልይ እያልኩኝ ይሄን ቪዲዮ ጀምሩ እንደተለመደው ላይክ፣ ሼር፣ ሰብስክራይብ በማድረግ ሰብስክራይብ ስታደርጉ ደግሞ የደወል ምልክቱን በመጫን ቤተሰብ ትሆኑ ዘንድ በአክብሮት እየጋበዝኩ የተሰማችሁን ሀሳብ አስተያየት በኮሜንት እንድትሰጡኝ እያልኩኝ ዛሬ ደስ በሚልና አስደማሚ ሰበር ዜና ነው ይዤላችሁ የመጣሁት ማለት ነው። በዚህ በፎቶ ላይ የምታዩት እህታችን ኢትዮጵያዊት ፕሬዚዳንት ሼክ መሐመድ ቢን ዛይድ ለኢትዮጵያውያን ያላቸውን ክብር ሰናይት እንዲህ ትላለች። ስሟ ሰናይት ነው። ለኛ ኢትዮጵያውያን ያለው ክብር በስሟም እንዴት ደስ ይላል። ከዓለም እጅግ ሩሩህና ተጽዕኖ ፈጣሪ ከሆኑት መሪዎች አንዱ ከሆኑት ከኢሚራትስ ፕሬዚዳንት ሼክ መሐመድ ቢን ዛይድ ጋር ፎቶ የተነሳችው የመጀመሪያዋ ኢትዮጵያዊት ሴት ነች። ሰናይት እንደምትለው እሷ የፕሬዚዳንቱ እናት ማማ ቤት ውስጥ ትሰራለች። ሼኩ እናታቸውን ለመጠየቅ ለሄድ ሲመጡ ፎቶ እንድትነሳ ስትጠይቀው ኢትዮጵያዊ ነሽ አለኝ። እሷም አዎ ስትል መለሰችለት። እሳቸውም እሺ ለዶክተር አብይ አድርሽለት ብለው በፈገግ እያሉ አብረዋት ፎቶ ተነሱ። ሰናይት ለሰው ልጅ ያላቸውን ክብር እንዲሁ ለእኛ ኢትዮጵያውያን ያላቸውን ክብር በስማም እንዴት ደስ ይላል ብላለች። ሰናይት የሼኩ እናት ቤት ውስጥ ለ15 ዓመት ያክል እንዳገለገለችም ትናገራለች። ይሄውም ከሼኩ ጋር ፎቶ የተነሳችው የመጀመሪያዋ ኢትዮጵያዊት እንስት ሆና ተመዝግባለች። እንግዲህ በሰዓታችን የምናቀርበው ዜናችን ማለት ነው። እና ቤተሰብ እንግዲህ ለሼሁ ለዶክተር አብይ አድርሽልኝ ያሉትን ነገር እንዳለ ሆኖ ለሰው ልጅ ያለውን ክብር ይልን የኛ መንግስት ይልን እስቲ ይሄን ነገር ምን ያክል አይ መቃጠል ቆይ እኔ አሁን እሱ ጋር መሄዱ ይቅርብኝና እኔ ለሼክ ማቅረብ የምፈልገው ነገር ቢኖር ድምጻችን ይሰማ። ይቺ እህታችን 15 ዓመት ማለት የአንድ ሰው እድሜ አንድ ቤት ጨርሳለች በሰራተኝነት ማለት ነው። እንግዲህ ልጅም ቤተሰብም የኔ ቤተሰብ ስላችሁ ትዳር አላት ብዬ አላስብም። በስደት ዓለም እድሜዋን እንደጨረሰች ነው የሚያሳየው። ስለዚህ ለዚች እህታችን ክቡር ፕሬዚዳንት እንደውኔ ማለት ነው እንደው ተማጽኖን የማቀርበው ለዚች እህታችን ቤትና ሀገሯ ገብታ የምትጦርበትን ተንቀሳቃሽ ሱቅ ነገርም ትሁን ምንም ትሁን እንድትከፍቱላት በቃ በትህትና ጠይቃለሁ። ድምጻችን ይሰማ። ፎቶ መነሳት ብቻውን ምን ይሰራላታል? እሷ አይደለ ከጸደቁ አይቀር ይንጋለሉ ነው የሚለው የሀገሬ ሰውና ሼኹ ለኛም ለሁላችንም እውነት ለመናገር አባታችን ነው። ኢሚራት ላይ በጣም የሚወደድ ማለት እንዴት ብዬ ልንገራችሁ፣ የራሳችን ዜጎች ናቸው እንጂ የሚረግጡን ህጉ ራሱ ለየት ይላል። የኢሚራት እውነት ለመናገር ለኛ ለሰራተኞች ያለውን ክብር በደንብ የሚያሳይ ነው። ባትናገረው ራሱ እናውቃለን። ከፊቱ ፈገግታ፣ ከፊቱ በቃ ሁሉ ነገር ይነበብበታል መልካምነቱ ማለት ነው። ግን የኛዎቹ ሆዳደሮቹ ናቸው ለኛ መቆም የሚያቅታቸው። ብዙ ስንደረግ ብዙ ስንሆን ገንዘብን እያስበለጡ ለኛ የማይቆሙት አብዛኛውን ጊዜ የራሳችን ዜጎች ናቸው እንጂ ከመንግስት የወጣውን ህግ ብናየው ሁሉ ነገር አስደማሚ ነው፣ አስደናቂ። ለሰራተኛ እኩል ከአሰሪዎች እኩል የተሰጠባት መብት የተሰጠባት ሀገር ብትኖር የመጀመሪያው ኢሚራት ናት፣ እኔ እስከማውቀው ድረስ ማለት ነው። ግን ህጉን አሰሪና ሰራተኛ ይኖረዋል የሚባለው ነገር 90% ዜሮ። ምክንያቱም እኛ ደና የተቀመጠ ባለስልጣን ስለሌለን ከኢትዮጵያ ጀምሮ እዚህ ድረስ ደና ባለስልጣን ለኛ የሚቆም የሚከራከር ስለሌለን ሁሌ እንደተረገጥን እንኖራለን እንጂ በቃ ምርጥ የሚባል ትክክለኛ ህግ ያለው የመጀመሪያው ዱባይ ኢሚራት ውስጥ ነው ማለት ነው። እኛም ኢሚራት ሰራተኞች ስለሆነ በኩራት እንናገራለን፣ በኩራት ደስ ይለናል እውነት ለመናገር ማለት ነው። እንግዲህ በችግር በስቃይ በመከራም ያሉትን እንደው የኛ ሆዳደሮች ልቦና ሰጥቷቸው ጥሩ ነገር ላይ እንድንደርስ እኛም አድገን ሀገራችንን ማሳደግ እንድንችል እንደው ፈጣሪ እንዲረዳን ነው ጸሎት ማድረሰው። ቤተሰብ ይሄ ሰበር ዜና ደስ ያላችሁ ሁሉ ድምጽ ሆኗት ለዚች እህታችን። እንዴ እውነቴን ነው የምነግራችሁ። እናቱን እኮ ጦራለች በቃ ወረደች ሰው እኮ። ከዚህ በኋላ ሲዳስ እንዴት ነው የምትሆነው የሚለውን ነገር ያው በደንብ እንዲያስቡበት ስንል በአክብሮት እንጠይቃለን። ቪዲዮ ላይክ፣ ሼር፣ ሰብስክራይብ አድርጉ። ስለተከታተላችሁን ከልብ አመሰግናለሁ። ወዳችኋለሁ። መልካም ጊዜ። ቻው ቻው።